ሰላም ቤተሰብ እንዴት ናችሁ? የዛሬውን ቪዲዮ በጉጉት እየጠበቅን እንገኛለን። ነገር ግን ሀይሚና ብሩኬ ተቃቅፈው ምናምን ያሉበት ፎቶ ተለቋል። የት እንደተለቀቀ አላቅም። እውነት ለመናገር ምናልባት ፌስቡክ ላይ ምናምን ለቀው ሊሆን ይችላል። የፌስቡክ ፔጃቸውን ደግሞ እኔ አላቀውም። በስማቸው ብዙ ስላለ ትክክለኛ የነሱ የትኛው እንደሆነ አላቅም። የምታውቁ ልጆች ትክክለኛውን ኮሜንት ላይ አስቀምጡልኝ። በሌላ ፔጃቸው ላይ ግን ምንም አይነት ፎቶ አልተለቀቀም። ግን የተለቀቀው ፎቶ ቅንብር ምናምን ራሱ አይመስልም። ትክክለኛ የራሳቸው ፎቶ ነው እና በጣም ደስ የሚል ፎቶ ነው የተለቀቀው። በጣም ማለት ነው ከምነግራችሁ በላይ አስገብቼላችኋለሁ ታምሌሉ ላይ። እንግዲህ ዛሬ ደስ የሚል ዜና እንዳለ ነው እኛ በቃ እየጠበቅን ያለ ነው። እግዚአብሔር ደግሞ አያሳፍረንም መቼም። በእናትና በአባታቸው ፊት አንታረቅም ብለው ምናምን ሌላ ነገር አያደርጉትም። እና ፎቶ ራሱ ይናገራል እንደታረቁ ሰላም እንደፈጠሩ ምናምን። በቃ በጣም ደስ የሚል ፎቶ ነው የተለቀቀው። የምር ገብታችሁ እዩት። ግን የትኛው እንግዲህ እርግጠኛ ነኝ የምታውቁ ልጆች አላቅም ወይ እኛ የማናውቀው የቲክቶክ ፔጅ አላቸውን እኔ አላቅም። እኔ ግን በማውቀው ፈልጊያለሁ፣ አልተለቀቀም። እንዳልኳችሁ ግን የፌስቡክ እንትናቸውን አላቅም፣ አካውንታቸውን በብዙ በእነሱ ስም እየተከፈተ አለ። የትኛው የእነሱ እንደሆነ እኔ አላቅም። እውነት ለመናገር ፌስቡክ ፔጃቸውን አላቅም። ከዛ ውጭ ያለው ግን እንዳላቃለው። አዲስም የከፈተችው ቲክቶክ አለ በቡቡ ስም፣ እሱ ጋርም አልተለቀቀም። ግን ደግሞ የተለቀቀው ፎቶ በትክክል ቅንብር አይደለም። በጣም ደስ የሚል ትክክለኛ የራሳቸው እንትን ነው ማለት ነው፣ ፎቶ ነው ማለት ነው። እና ደስ ይላል። ብቻ ጎበዞች ሁላችሁም በጸሎት እየበረታችሁ ነው። ብዙ ቦታ ላይ በቃ መልካም ነገር እየተመኛችሁ ነው፣ እየጸለያችሁ ነው ያላችሁት። እግዚአብሔር ደግሞ አያሳፍረንም። በቃ ማለት ለእርቅ ለሰላም በዚህ ልክ ተግቶ መጠበቅ በጣም ደስ ይላል እና ጸሎታችሁን ቀጥሉ፣ እንዳታቋርጡ። እስከ ዛሬዋ ምሽት ቀጥሉ። ዛሬ ምሽት ብቻ አይደለም ደስ የሚል ነገር ይፈጠራል በእርግጠኝነት። ባይሆንም እንኳን ጸሎታችሁን አታቋርጡ። ያው ዛሬ ደስ የሚል ነገር አለ። ምክንያቱም እናትም አባትም ቁጭ ብለው ብዙ ነገሮችን መክረው እንደሚያስተካክሉ ተስፋ እናደርጋለን። ሁለቱም ጋር ፍቅር ነው እንጂ ፍቅር አለ፣ እልህ ነው እንጂ ሌላ ነገር ይሄን ያክል የሚያቆራርጣቸው ነገር ኑሮ አይደለም። ግን እልህ ከባድ ነው በነገራችን ላይ እና ሁለቱም ያው እልህ ውስጥ ነው። መጀመሪያ እሱ ለመነ፣ እምቢ ተባለ። ከዛ ደግሞ እሷ እና አንደኛው መሸነፍ አለበት። ዛሬ ኃይለኛ ንፋስ ነው ያለው ቤተሰብ፣ የምር ውጭ ሆኜ ነው እና በቃ ዛሬ ሁለቱም ተሸናፊ ሆነው ሰላም ፈጥረው እንደሚመጡልን ተስፋ እናደርጋለን። የዛሬው ቪዲዮ እንግዲህ በእርግጠኝነት የሚለቀቀው በብሩኬ ቤት ነው። ያው 12 ሰዓት ከምናምን ይለቀቃል። ሰዓታቸው ማለት ተዛብቷል እንደምታውቁት እና አሁን ግን ያስተካክላሉ ብለን እናስባለን። ያው የነበረው ነገር ጥሩ ስላልነበረ ነው። አሁን ግን ወደ ራሳቸው ሲመለሱ ሲስተካከል ሁሉም ነገር በሰዓታቸው ይለቃሉ። ከዚህ በኋላ ደግሞ በጣም የሚገራርሙ አዳዲስ ነገሮች ይኖራሉ። ቤተሰብ የዛሬው ሰላም እርቅ ቪዲዮ ከተለቀቀ በኋላ እንግዲህ የሀይሚ ቀለበት ይቀጥላል፣ የቤቱ ምርቃት ይቀጥላል። ብቻ ብዙ ደስ ደስ የሚሉ ነገሮች ከፊት ለፊታችን አሉ። እንኳንም ሆነ ብላለች ሀይሚዬ። የሆነው ነገር ሁሉ እንኳንም ሆነ ለበጎ ነው። በቃ አንዳንዴ ካልደፈረሰ አይጠራማ የሚባለው። ሁሉንም ነገር በቃ እግዚአብሔር አጥርቶ መንገዳቸውን ህይወታቸውን አስተካክሎ ሊያስቀጥላቸው ነው የሁሉ ነገር የተፈጠረውና አንዳንዴ በህይወታችሁ ላይ ከባድ ፈተና ሲፈጠር አትዘኑ፣ አታልቅሱ፣ አታማሩ። የምር ለበጎ ነው። በቃ ይሄ የሆነው በእኔ ላይ ለበጎ ነው። ስለምትወደኝ ነው ፈጣሪ ሆይ የፈተንከኝ፣ ስለምትወደን ነው የፈተንከን። እግዚአብሔር ደግሞ የሚወደውን ሰው ነው የሚፈትነው። በፈተና ምን ያክል ጽኑ ነው፣ በእኔ ምን ያክል በፈጣሪው ምን ያክል ይተማመናል፣ ይህን ፈተና ይህን ችግር ምን ያክል ያልፈዋል በሚል እግዚአብሔር የሚወደውን ሰው ይፈትናል ይባላል። እና አንዳንዴ ስትፈተኑ ከባድ በቃ የምትወጡት የማይመስላችሁ ፈተና ውስጥ ስትገቡ አትከፉ። እግዚአብሔርን የማያልፍ ቀን ምንም ነገር የለም። በጊዜው በጣም ሊያስከፋን፣ ልናዝን፣ ልንጨነቅ እንችላለን። ግን በቃ እንደሚያልፍ ደግሞ መርሳት የለባችሁም። ማንኛውም ነገር ያልፋል። ማንኛውም ከባድ የተባለው ነገር ሁሉ ማለት ነው እና በቃ ሁሉንም ችግር የሚያሳልፍ አምላክ ስላለን እግዚአብሔር ክብሩን ይውሰድ። ስለዚህ በፈጣሪያችሁ ተማምናችሁ የመጣባችሁ ችግር የሆነ ቀን እንደሚያልፍ ተስፋ እያደረጋችሁ ጠንክራችሁ ለመወጣት ሞክሩ። ተስፋ ሳትቆርጡና በእነሱ ህይወት ውስጥ በጣም ብዙ ጊዜ ከባድ የሚባሉ ችግሮች ተፈጥረዋል እንደምታውቁት ማለት ነው። እንግዲህ ከመጀመሪያ ጀምሮ የነበራችሁ ተከታታዮቻቸው ታውቃላችሁ በእርግጠኝነት። ግን አልፈውታል። ብዙ ችግር ቢፈጠርም አልፈውት እዚህ ደርሰዋል። ስለዚህ ይሄንም አልፈውት ደግሞ
በቃ ወደፊት ከፈጣሪ ጋር ይሄዳሉ ማለት ነው። የዚህ ሁሉ ሰው ጸሎት ደግሞ በቃ አይጥላቸውም። የፈጣሪ ጥበቃ አለ። ስለዚህ በቃ ደስ የሚል ነገር ይኖራል። አትጨናነቁ። እንዳልኳችሁ በጸሎታችሁ በርቱ። ደስ የሚል ነገር አለ። ሚዲያው ላይ ራሱ በጣም ደስ የሚል ነገር ነበር ከትናንት ማታ ጀምሮ የነበረው። የሀይሚን መመለስ አስደስቶናል። ያው አንዳንድ ሰዎች ሀይሚ ይቅርታን ተቀብያለሁ ብቻ ሳይሆን ይቅርታን ብትለው ጥሩ ነበረ፣ ማስተካከል አለባት ብላችኋል። አዎ የትናንቱ ቪዲዮ ላይ አንዳንድ መስተካከል የነበረባቸው ነገሮች ነበሩ። ከሷም ይቅርታ መደረግ ነበረበት። ግን ይሁን ችግር የለውም፣ ዛሬ ይሆናል። ስለዚህ አንዳንድ ማለት ከትንንሽ ስህተቶች ትልቁን ነገር በቃ ተመልሳለች። መመለሷ ይቅርታውን መቀበሏ ትልቅ ነገር ነው። ስለዚህ ትልቁን ነገር ብናይ ብዙ ጊዜ ትናንሽ ስህተቶችን ከምንለቃቅም ትልልቅ ውጤቶችን ብናይ አሪፍ ነው ብዬ ነው የማስበው። በቃ እሱ ጋር በሱ በኩል የሚያጠፋውን እሱም ይቅርታ ጠይቋት፣ እሷም ደግሞ በእኔም በኩል ያጠፋሁትን